ቁርአን አረቦችን እንዴት እንዳስደመማቸው ተርክላችኋለሁ ቁርአን ውስጥ ዘውጃና እምራአ ሚል ቃላቶች አሉ ዘውጅ ሚስት እምራአ ሴት መቼ ነው አላህ የሚጠቀመው ይሄ መቼስ ነው እምራአ ሚለው የሚጠቀመው ዘውጅ ማለት ከሚስት ጋር የአቂዳ ያመለካከት አንድነት ካለ አላህ ቁርአን ላይ ምን ሲል ይጠቅሰዋል ዘውጅ ይለዋል በአቂዳ በአመለካከት ልዩነት ካለ እምራአ ሲል ይጠቅሰዋል ቁርአን ላይ ተመልከቱ እስኩን ይላቸዋል አደምን ተቀመጥ አንተ ወምራአቱክ ንገሩኝ እስኪ ወዘውጁክ አንተና ሚስትህ ጀነት ላይ አረፍ በሉ አደምና ሐዋ ምንድናቸው አንድ አይነት አቂዳ የሚዋደዱ ባልና ሚስት ወአስለህና ለሁ ዘውጀህ ይላል የአንድ ነብይ ቤተሰብ ሚስቱን አስተካከልንለት የአቂዳ ያመለካከት አንድነት መጣ ይለናል ጀነት ውስጥ የገቡ ሙእሚኖቹ ምን ይላል ሁም ወአዝዋጁሁም ይላል እነሱና ሚስቶቻቸው አንድ ናቸው የአቋም ልዩነት ካለ ግን እምራአ ነው የሚለው ለምሳሌ እምራአቱ ኑህን ይላል የነብዩላህ ኑህና ሚስትና ነብዩላህ ኑህ እኮ አይግባቡም አይደል ምን አለ አላህ ታዲያ የኑህ ሴት አለ ግልጽ ነው ወንድሞቼ ሱብሃንአላህ ከዛም አልፎ ማለት ወምራአቱ ሉጥን አለ የሉጥ ሴት አለ የሉጥ ሚስት እኮ ናት ሰዎችን እንግዳ ሲገባ መላእክቶችን ይዘው ሲገቡ ሉጥ አሁን ሰው መጣላችሁ ወሰዷቸው ብላኩ የጠቆመች ሚስቱ ናት አንድ አይደሉም አቂዳቸው ስለዚህ አላህ ምን አለ ወምራአቱ ሉጥ የሉጥ ሴት አለ ፍርዓውን የማን ባለቤት ነበር አሲያ ደግሞ ምንድነው አቂዳዋ ሰላም የሆነ ረብ ابن لي عندك بيتا في الجنه ያለች ሙእሚን ናት ከፍርዓውን ጋር ተስማማ ፍርዓውን ምንድነው ያለ አና ረቡኩም الأعلى አይገናኙም ሙእሚንና አህባሽ ማለት ናቸው አይገናኙም እዛ ጠረፍ ናቸው ሰሜንና ደቡብ ስለዚህ አላህ ምን አለ እዚህ ላይ ወምራአቱ ፍርዓውን የፍርዓውን ሴት አንድ አይደለም ያ ሱብሃንአላህ ወንድሞቼ እየተረዳችሁ ይሄ ነው ነገር ግን ሁሌም እምራአ ሚለው ቃል ልዩነት የአቋም የአቂዳ ልዩነት ባላቸው ባልና ሚስቶች መሃል ላይ ገለጽ ይችላል የነብዩላህ ኢብራሂም ሚስት እምራአ ብሎ ጠርቷታል ሳራን ማለት ነው ስለዚህ ትክክለኛው ዘውጃ ሚለው ቃል ዘውጃ ጥንድነት የሚያሳየው የአቋም የአቂዳ ያመለካከት አንድነት ሲኖር ዘውጅ ሚለውን ይጠቀማል እምራአ ሚለውን ግን አንዳንዴም ለዚህም ለዛም ሊጠቀመው ይችላል ወትልከ ሙዕጂዘቱ القرآن شاهدة تفنى الزمان ولا يفنى مزاياه كلامه الشهد في آذان سامعه وقوله الفصل ما في ذاك أشباه فمن جلال الهدى نورا تغشاه قرآن تأمراوي الله قال إن ولا تأمر يازا يليلا قال لهن أيچلم والله لمدرك سلما يمتشنجي بزو ميقرمو ينحو تأمروچن لا قرب الله چوچل نبر قرآن تأمرون بيتالقوت ما يقارد يا الله سبحانه وتعالى تأمراوي نغغرنا يهم تأمر عربوچن አስደምሟቸው ነበር ነብዩ ሰለላሁ ዐለይሂ ወሰለም ይህን ተአምር ይዘው ሲመጡ ቁረይሾች ከዚህ ተአምር ሰው ለማሸሸት ብዙ ነገሮችን ተናግረው ነበር ታዲያ አረቦች ቁርአንን ሲሰሙ ተደምመው በስነ ጽሁፍ ብቃቱ ወደ እስልምና ገብተው ነበር እስኪ አንድን ትልቅ የኢስላምን ልጅ የሰይዱና ዑመር ኢብኑ አልኸጣብን አሰላለም ልንገራችሁ ሁላችሁ ታቁት ይሆናል ሲደገም ይጣፍጣል ልንገራችሁ ቁርአን ድግምት ነው ሙሐመድም እብድ ነው ይያሉ ቁረይሾች ናኙ
ያንም ሰይድና ዑመር እንደነሱ ከቁረይሾቹ ጋር ሙሽሪክ ነበር ረዲየላሁ ዐንሁ حتى من ይላሉ ተናጋሪዎቹ ዑመር ከሚሰል የዑመር አህያ ይሰልማል ብንል ይሻላል ይላሉ በዑመር መስለም ላይ ተስፋ ቆርጠናል ልቡ የደነደነ ነው ይሄ ልቡን ቁርአን እንዴት እንደራደው እስኪ እንመልከት ሰይድና ዑመር አንዴ ሰይፉን ታጥቆ ትጥቁን አጥብቆ ነብዩን ሰለላሁ ዐለይሂ ወሰለም ለመግደል እንቀሳቀሰ ማቅናት ጀመረ ቸኩሏል ፊቱ ላይ ሸር ይነበብበት ነበር መንገር ላይ አንድ የሰለመ ሰሃባ አገኘ ኢላ አይነ አንተ ያ ዑመር አንተ ዑመር ወዴት ነህ አለው قال لاقتل الذي فرق بيننا ያ መሃላችን ገብቶ የለያየነን ግለሰብ ልገል ነው አለው ማንን ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም እሱ ልትገል ነው አዎ እንዴ አወተራ አነ በኒ ሃሽም يتركك በኒ ሃሽም ይተውኛል ብለህ ታስባለህ አሉት ነብዩ ሰለላሁ ዐለይሂ ወሰለም ከመግደል እኮ የሚያግዳቸው ምንድነው በኒ ሃሽሞች ይበቀሉላቸዋል ይሄ ትልቅ መልእክት አለ አንድ ዳዒም ምሽጉን አይቶ ነው መንቀሳቀስ ያለበት አሊያም ሸሃዳም ፈልጎ በቃ ይግደሉኝ والشهداء عند ربهم يرزقون خلاص ይችን ዱንያ ጣጣ ሸሂዱኝ ልገላገል ካላለ ጥንቃቄ እንደሚያስፈልገው ያሳያል በኒ ሃሽም ይተውኛል ብለህ ታስባለህ አንተ ዑመር ይገሉሃል እኮ አሉት ምን አለ ዑመር ወኢን ቀተሉን ያል ይግደሉኝ እኔ ግን እገለዋለሁ አሁን ተመልከቱ ረሱልን ገደለ ማለት ሪሳላው ሊጠፋ ፍቅህ ተመልከቱ ሰሃቢው ምን አለ ኢዘን ابدا باهلك በቤተሰብ ጀምር አለው ምን ማለት ነው አለ ዑመር يعني فاطمه ያንተ እህት ፋጢማ ናታ ሰለመች እንዴ አዎን ተቆጣ ዑመር አሁን እዚህ ጋር አንድ ፍቅህ እንማራለን አንድ ዳዒ ከሚሞት ሌላው ቢሰዋ ይሻላል ግልጽ ነው እሱ ቢኖር ትውልድ ያስተምራል ለዛ ነው ሰይድና ዑመር ምን ይላሉ ለመውቱ ዓሊሚን አሸዱ ሚን መውት አልፍ ዓቢድ ይላሉ አንድ ዓሊም መሞት እኮ አንድ ሺህ ዓቢድ ጋር ቢሞቱ አይወዳደርም ሸሪዓ ጠፋ ማለት ነው እዚህ ጋር ግን አንድ ሺህ የሚሰግድ ሰው ይሆናል የጠፋው ረሱልን ገደለ ማለት ሪሳላው ቆመ ነው ስለዚህ ምን አለ በህት ጀምራለሁ ምን ሆናለች ሰልማለች ፋጢማ ሰልማለች ከዑመር በፊት ነው የሰለመችው የሳቸው ወንድምም ዘይድ ኢብኑ አልኸጣብ ከዑመር በፊት ነው የሰለመው ሰይድና ዑመር እንደተቆጣ ወደ እህቱ ቤት አቀና እንደደረሰ በጣም ይገርማችሁ መካ ላይ ተጽኖ ስለነበር በጓሮ ቁርአን ይማሩ ነበር ተደብቀው የሷን ባል ሰዒድ ሁላችሁ ታቆታላችሁ ከ10 المبشرين ውስጥ አንዱ ነው ጀነት ውስጥ በዱንያ የጀነት ናችሁ ከተባሉ 10 ሰዎች ውስጥ አንዱ ሰዒድ ነው ሰዒድ ኢብኑ ዘይድ ኢብኑ ዐምር ኢብኑ ነውፈል አያቱ ከእስልምና በፊት በተውሂድ ላይ የኖሩ ነበር የሰዒድ አያት ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ ረአይቱሁ የጅሩ አስዋበሁ ፊል ጀና ይላል ዐምር ኢብኑ ነውፈልን ጀነት ውስጥ አየሁት ልብሱን ጀነት ውስጥ እየጎተተ አያቱ ሰዒድ በጀና የተበሰረ የፋጢማ ባል እነሱን ደግሞ ቁርአን የሚያስተምራቸው ኸባብ ኢብኑ አልአረት የሚባለው ሰሃባ ተደብቆ በጓሮ ገብቶ ቁርአን ያቀራቸው ነበር ሰይድና ዑመር የአላህን ቀደር ተመልከቱት እሳቸው ወደ ፋጢማ ቤት ሲሄዱ የሷ ባልና ፋጢማ ቁጭ ብለው ኸባብ ቁርአን ያቀራቸው ዑመር ደረሱ የቁርአን ድምጽ ሰምተዋል ተምተማት የሆነ ጉርምርምታ በሩን በኃይል ቆፈቆፉ ማን ዑመር አወቁ ዑመር ኃይለኛ ከባድ ነበር ማን ዑመር ክፈቱኝ ከዛ ኸባብ ኢብኑ አልአረትን ሸጓጎጡት ከፈቱት ዑመር እንደገባ ምንድነው ስሰማው የነበር ድምጽ አላቸው ላ ሸይ ምንም አይደለም አምጣው ነው ምልህ ብሎ
ባሏን አንዴ መታው ሰዒድን ሲመታው ኃይለኛ ናቸው ሰይድና ዑመር አንዴ ተዘረረሱ ደም ወጣው በእግሩ አንገቱን ረግጦ ትንፋሽ አሳጣው ይህን ስታይ ፋጢማ አልቻለችም ዑመርን ዳስትዘው አንዴ እሷንም መታት ወድቃ ደም ሆነች ይህን ሳይ ሰይድና ዑመር ልቡ ትንሽ የእህቱን ደም መለወስ ሳይ በደም መታጠቧን ሳይ ልቡ ተነካ አምጡት እኮ ነው ምላችሁ እሷ ምን አለችው አዎ ሰልመናል አንተም ነጃሳ ነህ ቁርአኑን አንሰጥህ ማለችው ስጪኝ ነው ምልሽ ታጠብ አልያም ውዱ አድርግ አንተ ነጅሱን ጣሃራ ያልሆነ ሰው አይነካው ማለችው ሰይድና ዑመር አማራጭ የለው ቢገላትም እንደማትሰጠው አወቀ ወጣ ውዱ አደረገና ገባ የሚያነቡትን ቁርአን ሰጠችው ቋንቋ ላይ ምጥቀት አላቸው ማንበብ ጀመረ طه ما أنزلنا عليك القرآن لتشقى إلا تذكرة لمن يخشى تنزيلا ممن خلق الأرض والسماوات العلا الرحمن على العرش استوى له ما في السماوات وما في الأرض وما بينهما وما تحت الثرى وإن تجهر بالقول فإنه يعلم السر وأخفى الله لا إله إلا هو له الأسماء الحسنى طه ما أنزلنا عليك القرآن لتشقى إلا تذكرة لمن يخشى تنزيلا ممن خلق الأرض والسماوات العلا الرحمن على العرش استوى له ما في السماوات وما في الأرض وما بينهما وما تحت الثرى وإن تجهر بالقول فإنه يعلم السر وأخفى الله لا إله إلا هو له الأسماء الحسنى سيدنا عمر ينانكس لك عم ببوسي جرسو فاهتز عمر إلى عمر ترقف قفا የቁርአን አገላለጽ ማረከው ከዛ ምን እንዲያዘውና ቁርአኑን فقال ما احسن هذا الكلام واكرم من ሚያምር የተከበረ አደረገው ይሄን መጽሐፍ دلوني على محمد ወደ ሙሐመድ አመላክቱኛል ረሱል ጋር ሄዶ እስልምናን ተቀበለ አላሁ አክበር ዑመር በሰለመበት አንቀጽ ሚጣሉ ሰዎችም አሉ አይደል እና ዑመር የሰለሙበት ምዕራፍ ጦርነት ደግሞ የሚከፍቱበት አሉ እና ዑመር እንደወረደ ነው የተቀበሉት الرحمن على العرش استوى እንዴት እኔን አይመለከተኝም በቃ እንደወረደ ነው መቀበል ከይፍያ ቢድዓ ነው መጠየቅ ቁርአን አዳማጮችን ልብ የሚቆጣጠር ተአምራዊ የአላህ ቃል አንዴ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ከዓባ ጥግ ቁርአን እየቀሩ በሌሊት እየሰገዱ ያለ አንድ ሰው ወደ መካ ገባ ወደ ከዓባ ዓላማው ይላሉ ሰይፉን ስሎ የነቢዩን አንገት ለመምታት ነው አሉ ወሃሙ ቢማ ለም የናሉ ማገኘውን ተመኘ ሙሐመድን ገድዬ ነው መገላግላችሁ አሁን ዛሬ አሸባሪ ቢሉ እኔ አንድ ጋዜጣ ያነበብኩ ነበር መኪና ፈነዳ 30 ሰው ተደበደበ በጥይት ተመቱ 4 ሰው ጋየ የሶሪያ ዜና ነው ይሄ ኢትዮጵያ ነው ሶሪያ ላይ ያለ ነው አሸባሪዎች በዚህ ወጡ አሸባሪዎች በዛው ስገቡ ነብዩ እንዲህ ተብለዋል እንገላሃለን ስሙን አትፍራ ሐቅ ያዘ ሁሌም ይተቻል ነብዩ ሰለላሁ ዐለይሂ ወሰለም እየሰገዱ እገላለሁ ብሎ ገባ ልክ እንደገባ ፋቲሃን ጨርሰው ሱረቱል ሐቃ እየቀሩ ነበር
الحاقة ما الحاقة يكاما عندو سمو الحاقة لكين سيسما فأخذه جلال الموقف ورهبة الحدث لال يكام كان كستت يازونا فوقف متطامنا الجون سبسبو قوم قرآن الرسول قتلوا مقرات جمروا عندهم بيج علفوا ሁለተኛው ደርሰው ሊጨርሱ ሲሉ ሸይጣን ውስጡ ምን አለው አየኸው በስነ ጽሁፍ ብቃት እኮ ነው ውስጠኔ ተቆጣጣረዋል አየው ይሄን ጻፊ ሰራልህ እኮ ሲለው ረሱል አስከትለው ምን ቀሩ وما هو بقول شاعر قليلا ما تؤمنون የገጣሚ ንግግር አይደለም ትንሽ አታምኑ የሚለውን ቀሩ እዚህ ሰውየው ምናል አሃ ወካሂኑን عرف ما في نفسي ይሄ ደጋሚ ውስጤን አውቋት ነው ለካል እዛው ነብዩ አስከትለው ምዕራፉ እዛው ተከትሎን የመጣ ولا بقول كاهن قليلا ما تذكرون የደጋሚ ንግግር አይደለም ትንሽ አታስተነትኑ የማን ነው ታዲያ تنزيل من رب العالمين ከዓለማት ጌታ የወረደ ነው ሰይፉን አስቀመጠና ረሱል ጋር ሻሃዳውን ወሰደ ቁርአን ሲሰሙት ፈዘው እንዲቆሙ የሚያደርግ ምትአታዊ ተአምራል እኔ እናንተን ያላንቀሳቀሰን ትርጉሙን እኮ ስለማናቀው ምን ያህሎቻችን ተፍሲርን ቀርተናል ቁርአን ገና እኮ አልነካነውም ገና ነው እኮ ምንድነው ያወራ ያለው ቁርአን ጋር አዲስ ግንኙነት ይፈልጋል አላህ በዚህ ቁርአን የበላይ ሊያረገን የሚችል ተፍሲሩ ምንድነው ነፋሳቲ ፊል ዑቀድ ምን ማለት ነው غاسق اذا وقب ምን ማለት ነው እንቀረዋለን ምን ማለት ነው እንደ አዲስ ግንኙነት ልንጀምር ይገባል የዛሬው ትምህርት ዋናው ርዕስ ይሄ ነው ወደ ቁርአን እንመለስ ትርጉሙ ምንድነው ምን ያህሎቻችንን ሱብሂ ላይ ከፍተን ስንቀራ ምናለቅሳ ምን ያህሎቻችንን አላህ እኔን ያወራኝ ነው ብለን ምናስበው ያኮ ነው ቁርአን ማለት እስላሙ ጡፈይል ብኑ ዐምር الدوسي ቁረይሾች እና ዑመር እና ሐምዛ የሰለሙ ሲያስቸግሯቸው አንድ አዋጅ አወጁ ቁርአንን ከሙሐመድ ማዳመጥ ክልክል ነው አሉ وقال الذين كفروا لا تسمعوا لهذا القرآن والغوا فيه كهديان قالوا إلى الله قرآننا تدامتوت قرآن سيكرا ألاغتو لعلكم تغلبون يعني تشنف الله لب ستاتشو كسماتشو تيماركاتشو إيه أواج تبال رسول الله عليه وسلم سيكارو بزامچوه منام اندي سما يفلق በሳቸው አንደበት ሰበው አሁን ያሉ ቃሪዎች እንዴት ነው የሚማርኩን ተጅዊዱን ጠብቀው የሚያነቡ ልጆች ሲቀሩት ልብኮ ቀልጥ ነው የሚለው የረሱልን አንደበት ሰበው ሰለላሁ ዐለይሂ ወሰለም ያ አንደበተ ሩታቸው ያ መልካም ጣፋጭ ለዛቸው ልብህን ነው የሚሰብረው አታዳምጡት አዋጅ ወደ ሐጅ ሲመጡ የአረብ ነገስታት እንዳዳምጡ ነበር የሚነገራቸው መሐመድን ሰለላሁ ዐለይሂ ወሰለም እንዳይረዱ ታዲያ ከመጡት ነገስታቶች ውስጥ የደውስ ንጉስ ጡፈይል የሚባል ሰው ትልቅ ሀብታም ነው በእምነቱ አክራሪ ነው አጥባቂ ነው በጣም ገጣሚ ነው ምሁር ነው መካ እንደገባ እነዚህ ቁረይሾች መጡና ምን አሉት እኛ ጋር የተፈጠረ አንድ ፈተና አለ ወደ አንተም ወደ ህዝቦችህም እንዳይገባ ይሄ መሐመድ የሚባል ሰው አለ እንዳታዳምጠው አሉት የሚናገረው ቃል ሲህር ነው ድግምት ነው ከሰማኸው ይቆጣጣራል እውነታቸው ነው አይደል ከአላህ የሆነ ተአምር ነው ከዛ ምን ይላል ጡፈይል በጣም ከማስፈራራታቸው የተነሳ እሱን እንዳልሰማው ጆሮዬ ውስጥ ጥጥን ጨመርኩ አለ የሱ ቁርአን እንዳይደርሰኝ ተመልከቱ ሹብሃ كيف تثار እንንተናን አትስሟቸው እንዲና እኮ የሚመጣው ጆሮዬ ላይ አደረኩ ከዛ ወደ ካዕባ ስገባ
ረሱል ሰለላሁ ዐለይሂ ወሰለም ከአባ ጥግ እየሰገዱ ነው። ሶላቱ የኛን ሶላት አይመስልም፣ አቀራሩ የኛን አይመስልም። ማረከኝ። ሳላስበው ወደሱ እየተሳብከዱ ከፊታቸው ቆምኩ ይላል። ቁርአናቸውን ሰማው፣ ሳበኝ። ረሱልም ቁርአኑ እንደጨረሱ ወደ ቤታቸው ሲገቡ ተከትያቸው ሄድኩና አንተ ሙሐመድ ወገኖችህ እኮ ያንተን ቃል አስፈራሩኝ፣ ግን እኔ ግን አዋቂ ነኝ፣ ጥጥ ጆሮዬ ላረግ አይገባም ብዬ አወለኩት፣ እስኪ ቁርአንን አንብብብኝ አላቸው። ረሱል ሰለላሁ ዐለይሂ ወሰለም ደሊል፣ ሳይንሳዊ ግኝት፣ ሐዲስ፣ ቁርአን አላሉትም። ቁርአን ያነበቡ ባጭር ቢስሚላሂ الرحمن الرحيم قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد كزام سورة الفلك انجمروا قل أعوذ برب الفلك سبحان الله قرآن عربين يوم بتأم لم يكن عمتاتو يتليكم فيت عربوش شعر قتمنا نثر سد عرفت نجر ميلو تعالج قتم كزام دقمو زنبلو نققر قرآن كمن يارقوت جنكاتشو قتم سد نباب اندايلوت قتم يمثل عمتات تالو ودا قتم سمياتوت اي قتم اللاتشو ودا زين دايماتوت يقتم يزتالو كسوس كفلوت قرآن سد نباب قتم مالو كسوس كفلوت الچالوم الزيهم مزام مادرك لك سيانبولت لبي تكفت بخير الجنزر قاونا شهادان الساتشو زن تقبلوا فورا قد تاسلمنا ان تقبلوا الله يهين سيارق سيايو كرامة ستو أكبروا فيتو لي نور انديوت عدرقوا فيتو يعبر نبر كزام وداقري سمالس الله وي تعوتو تقوطوبت فيتو لي عوطوبت نبرهان ديلون كدولايج عفلي يارقلن يالكتال ይሄ ፊቴ ላይ የወጣው ኑር ብርሃን ወደ ዱላ የተሸጋገረ ያን ይዤ ወደ አገሬ ገባ ወደ ደውስ ሚያገኘኝን ሰው ሁላ ወደ እስልምና ዳዕዋ ማድረግ ጀመርኩ። ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ሲሄዱ ያገሩን ህዝብ እስልምናን እንዲቀበል አድርጎ ወደ ነብዩ ሰለላሁ ዐለይሂ ወሰለም ይዤው መጣሁ ይላል ጡፈይልን ወደ ኢስላም ያመጣው ምንድነው? አልቁርአኑል ከሪም የቁርአን ተአምር ትልቅነት ነው። ታዲያ እኛና ቁርአን እንዴት ነው? ቁርአን ጋር ያለን ትስስር እንዴት ነው? አፈላ የተደበሩን القرآن ቁርአንና ያስተነትኑም እንዴ? ወይስ ልባቸው ውስጥ ተቆልፏል ይለናል አላህ። ቁርአን ጋር ተፋዑል ይፈልጋል። አንድ ዓሊም ምን አሉ መሰላችሁ? ቁርአን ስትቀሩ ከቁርአኑ ፓርት እሚነካ የትኛው መሆኑን መጀመሪያ እወቅ ይላል። አንዴ ወጣቶችን ሰበሰብኩና ጠየቅኳቸዋል። ከቁርአን ውስጥ በጣም ሚነካ የትኛው ነው አልኩት። ምን አለ? ቀሰሱል አንቢያ አለኛል። ቁርአን ውስጥ ያለው ገድለ ነቢያት የነቢዮች ታሪክ ነው ሚማርከኛለኛል። አንዳንዱ ያን ሲያነብ ልቡ ሚረጥባል በጣም ሚነካ ስለ ነቢያት ሲያወራ ያ ቀውም ዕቡዱላህ ከህዝባቸው ጋር ኢና ተጠየርና ቢኩም ክርክሩ ወሬው የሆነ የነቢያት ታሪክ ቁርአን ውስጥ ያለው እሱ ነው ሚማርከኛለኛል። አንተስ አልኩት አለ ሌላውን ወጣት እኔ መሻሂዱል ቂያማ ስለ ቂያማ ሚናገረው ቁርአን እሱም ማለፍ አልችልም። ሰው ልጆች ተቀሰቀሱ፣ አምላክ ፊት ቆሙ፣ ጀሃነምም ትገለጣለች፣ እንዲህ ይጮሃሉ ስለ ጀሃነም ስለ ቂያማ እሷ ይሳካልኝም ማለፍ አለኛል። ሌላኛውን ጠየቅኩት አይ እኔ እንኳን ስለ ጀነ ያለው ነው ሚማርከኝ አለኛል። በቃ ጀነት ገቡ፣ ወንዞችን እንደ ልብ ያፈሷቸዋል፣ ፍርደውስ ላይን ይወርሳሉ፣ እነሱም ሚስቶቻቸው አላህም ሰላምታ ያቀርብላቸዋል። የጀነት ወሬ ቁርአን ውስጥ እሱ ጋር ነው በቃ ሰዓታት መፈጀው አለኛል። ሌላኛውን ጠየቅኩት
እኔ ቁርአን ላይ በጣም የሚማርከኝ ስለ አላህ ተአምር የሚናገረው ወሚን አያቲሂ የአላህ እኮ ከምልክቱ ነው እንዲህ ሰማይን መፍጠሩ መሬትን መዘርጋቱ ተራራ እንዴት እንደቸከል ነው አታዩም እንዴ እናንተን ሌሊትን እንቅልፍ ማረፊያ ያደረግንላችሁ ቀንን የሥራ አደረግ የአላህ ተአምራት ያ ነው የሚማርከኝ ወንድሞቼ ቁርአን ውስጥ በጣም የሚማርከን ይቱ ነው እንፈልገው አወለን ከዚህ መጀመሪያ የሚቀድመው ተፍሲሩ ምንድነው አንዴ እንኳን በህይወታችን ተፍሲሩ ማወቅ አለብን ምን ይያለን ነው ቁርአን ደብዳቤ እኮ ነው ቁርአን አላህ ወደኛ የላከው ደብዳቤ እኮ ነው ሱብሃንአላህ ምን ማለቱ ነው ቁርአን ሱረቱ አለ ኢምራን ስለምን ነው የሚያወራው ሱረቱል ካህፍ ምንድነው ያወራል ጀመረ አንዴ ቢያንስ በአማርኛ ተፍሲሩን እናዳርስ ከዛ በጣም የሚማርከንን ቦታ እየደጋገመን ነቅራው ልቦች እየረጠቡ ሄዳል